እኛ ኢትዮጵያውያን በብዙ የፖለቲካ ችግሮች ምክንያት ተከፋፍለን ባለንበት በየክልሉ ብዙ ግጭቶችና ጦርነቶች ባሉበት በአሁኑ ጊዜ ሁላችንም የሚያስማማን አንድ ነገር አለ። እሱም ምንድነው? ግብጽ ታሪካዊ ጠላታችን ነች። ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት። ታሪካዊ ጠላት ብዬ ለመስጠት ከግብጽ ጋር ታሪካዊ ጠላታችን ናት። ምንም ጥያቄ የለውም። ግብጽ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። ግብጽ ለምን እንደምንፈራ አላውቅም። የኢትዮጵያ ታሪካዊ ጠላት አንነገር እንጂ እኛን በማዳከም በታሪካችን በሙሉ ሁሉንም ስራ ይሰሩ እነሱ ናቸው። ታዲያ የኢትዮጵያና የግብጽ ታሪካዊ ጠላትነት ከየት ነው የሚጀምረው? ታሪካዊ ጠላትነት ስንልስ ምን ማለታችን ነው የሚለውን በዛሬው ቪዲዮ በሰፊው እናያለን። አሪፍ ነገር እንደምትማሩበት ተስፋ አደርጋለሁ። ወደ ቪዲዮ Technology is a so yeah. Rabalata, is a technology. Goodbye, dress all as I sell. Where are you, lemon? Let's sell. You're not on the top side, Targo. So make a brother, let's sell. You're a clean Zuno. የኢትዮጵያና የግብጽ ግንኙነት እጅግ በጣም ጥንታዊ ሲሆን በግብጽ ለረጅም ዓመታት የገዙት ፈርዖኖች በዛን ጊዜ በኢትዮጵያ ውስጥ ከነበሩ የተለያዩ የአክሱም እንደዚሁም የኑቢያን ነገስታት ጋር ቀጥተኛ ግንኙነት እንደነበራቸው በተለያዩ የታሪክ መጻሕፍት ተገልጿል። የእነዚህ የሁለት ሀገራት ግንኙነት ይካሄድ የነበረው በቀይ ባህር ዙሪያ በነበሩ ትናንሽ ወደቦች አማካኝነት ሲሆን እነዚህ ሁለት ታላላቅ ስልጣኔዎችም በመካከላቸው የተለያዩ የወርቅ፣ የእንስሳት እንደዚሁም በጊዜው እጅግ ተፈላጊ ከነበሩት ዕቃዎች መካከል የዕጣን ሽያጭ ከኢትዮጵያ ወደ ግብጽ ይካሄድ እንደነበረ ይነገራል። የእነዚህ ሁለት ሀገራት ግንኙነት ታዲያ በንግድ ላይ ብቻ የተወሰነ አልነበረም። እስከ 7ኛው መቶ ክፍለ ዘመን ድረስ ሁለቱም ሀገራት የክርስቲያን ኪንግደሞች የነበሩ ሲሆን የኢትዮጵያም ሊቃነ ጳጳስ አቡነ በሚባል ማዕረግ በቀጥታ የሚሾሙት ከግብጽ አሌክሳንድሪያ ነበር። ይህ የግብጽና የኢትዮጵያ የሃይማኖት ግንኙነት ታዲያ በሃይማኖት ላይ ብቻ የተገደበ ሳይሆን ከኋላው ብዙ የፖለቲካ ሰበብ የነበረበት ሲሆን ይህንንም ዲያቆን ሄኖክ ኃይሌ ትላንትና በለቀቀው የግብጽ ጳጳሳት በኢትዮጵያ በሚለው ቪዲዮ በደንብ ያስረዳዋል። እሱን ቪዲዮ ከታች ሊንክ አድርግላችኋለሁ፣ ገብታችሁት በጣም የሚገርም ድንቅ ቪዲዮ ነው። ግብፃውያን እኛ ኢትዮጵያውያን ከራሳችን አባት መሾም እንዳንችል ወይም መሾም እንደሌለብን የሚያሳይ ሕግ ተጽፏል በጉባኤ ኒቂያ ብለው ለ1600 ዓመታት የኢትዮጵያን ሕዝብ ሲዋሹ ነው የቆዩት። አንዳንድ የግብጽ መሪዎች በተለያዩ ጊዜያት በግብጽ የነበሩ የኢትዮጵያ ቤተክርስቲያናት ላይ የተለያዩ ጥቃት ሲያደርሱ በኢትዮጵያ የነበሩ ነገስታት በእጅጉ የተቃወሙ ሲሆን ከነዚህም መካከል በጊዜው የኢትዮጵያ ንጉሠ ነገሥት የነበሩት አጼ ዘርዓ ያዕቆብ በግብጽ የሚገኙ ክርስቲያኖች ላይ የሚደረገው በደል ካልቆመ የአባይ ወንዝን እገድባለሁ ብለው ግብጾችን ማስፈራራታቸው ይነገራል። ከ90 እስከ 95% የሚሆነው የግብጽ ህዝብ የሚኖረው በአባይ ወንዝ ዙሪያ ሲሆን አባይ ከኢትዮጵያ እየወሰደ ለግብጽ የሚሰጠው ለምለም አፈር ለግብጾች እርሻ እጅግ በጣም ወሳኝ፣ ምንም ነገር ቢወረወርበት የሚያበቅል ለምለም መሬት ሰጥቷቸዋል። አባይ ለግብጽ ምን ያህል ወሳኝ የመሆኑ እውነታ ታዲያ ከጥንት ጀምሮ በሁሉም ህዝቦች የሚታወቅ የነበረ ሲሆን ታላቁ የግሪክ የታሪክ ተመራማሪ ሄሮዶተስ ግብጽን ዘ ጊፍት ኦፍ ናይል ወይም ደግሞ የአባይ ወንዝ ስጦታ ብሎ እስከ መጥራት ደርሷል።
የኦቶማን ቱርኮች በ1453 በጊዜው የሮማን ኢምፓየር ዋና ከተማ የነበረችውን ኮንስታንቲኖፕልን ከተቆጣጠሩ በኋላ በዓለም ላይ ቁጥር 1 ሱፐር ፓወር የነበሩ ሲሆን በ15ኛው መቶ ክፍለ ዘመንም ፊታቸውን ወደ ግብፅ እንደዚሁም ወደ ኢትዮጵያ በማዞር የቀይ ባህርን እንደዚሁም የምስራቅ አፍሪካ ቀንድን ለመቆጣጠር ከፍተኛ ጦርነት ጀመሩ። ከዚህ በኋላ ነው እንግዲህ የግብፅና የኢትዮጵያ ግንኙነት አንድ ደረጃ ከፍ ብሎ በጣም ወደ ከረረ የግጭት እንደዚሁም ወደ ቀጥታ ጦርነት የገባው። በ1517 ኦቶማን ቱርኮች ግብፅን ሙሉ በሙሉ የተቆጣጠሩ ሲሆን ከዛው በማስከተል የመንን በመቆጣጠር ግዛታቸውን በምስራቅ አፍሪካ ማስፋፋት ጀመሩ። በ1557 የምጽዋ ወደብን የተቆጣጠሩ ሲሆን ምጽዋን ዋና ከተማ በማድረግ ሰሜናዊ ኤርትራን እንደዚሁም ሰሜናዊ ሶማሊያን ያጠቃለለ ዘኒው ሀበሽ ወይም ደግሞ ዘኒው አቢሲኒያ የሚባል አንድ የኦቶማን ቱርኮች ስር የነበረ ግዛት ፈጠሩ። በ18ኛው መቶ ክፍለ ዘመን የኦቶማን ቱርኮችን መዳከም ያየው የግብፁ መሪ መሐመድ አሊ በኦቶማን ቱርኮች ላይ በማመፅ ግብፅን በሱ ቁጥጥር ስር አዋላት። ከዛም በመቀጠል ወደ ደቡብ በመሄድ ሱዳንን በቁጥጥሩ ስር ያዋለ ሲሆን ከሱዳን ቀጥሎም አይኑን የጣለው ኢትዮጵያ ላይ ነበር። ታዲያ በግብፅና በኢትዮጵያ መካከል የተደረገው የመጀመሪያው ቀጥተኛ ጦርነት የተካሄደው በአሁኑ የሱዳንና የኢትዮጵያ ድንበር አካባቢ ሲሆን በኢትዮጵያ በኩልም ጦርነቱን የመራው የአጼ ቴዎድሮስ ታላቅ ወንድም የነበረው ክንፉ ኃይለ ጊዮርጊስ ነበር። በዚህ ጦርነት ኢትዮጵያ ያሸነፈች ሲሆን በጊዜው የነበረው የሱዳኑ መሪ ኩርሺድ ፓሻም ኢትዮጵያ ሱዳንን ልትወር ትችላለች ብሎ በመስጋት ወደ ግብፅ መልእክት ልኮ ነበር። በዚህ በመጀመሪያው ጦርነት የተሸነፉት ግብጾችም ድጋሜ ሌላ ጦርነት ከኢትዮጵያ ጋር ከመጀመር ይልቅ ምጽዋን ከኦቶማን ቱርኮች በማስለቀቅ የተቆጣጠሩ ሲሆን ከዛ በኋላም ኃይላቸውን በማጠናከር ከቀይ ባህር እስከ አባይ ወንዝ ድረስ ያለውን ቦታ ለመቆጣጠር እንደ አዲስ ከኢትዮጵያ ጋር ጦርነት ጀመሩ። የመጀመሪያው ጦርነት የተካሄደው ጉንደት የሚባል ለአድዋ በጣም ቅርብ የሆነ ቦታ ላይ ሲሆን የግብጾች ጦር የተመራው በዴንማርካዊው ኮሎኔል አዶልፍ አሬንዳሩፕ ነበር። በጊዜው የነበሩት የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ ከ20 እስከ 30 ሺህ የሚገመት ወታደር አዘጋጅተው ኢትዮጵያን የተከላከሉ ሲሆን በጦርነቱም የግብፅን ሰራዊት እየመራ የነበረው የዴንማርካዊውን ኮሎኔል ጨምሮ አብዛኛው የግብፅ ሰራዊት ተገድሏል። ሀገር ሚስትህ ናት ደግሞ እናትህ፣ ሀገር ልጅህ ናት ደግሞ ማተብህ። ሰው የተከተለኝ ሰው አርገኝ ላርግህ፣ ሰው አርገኝ ላርግህ። እናስ ምን ይላል ሀገር ሲተነተን የሰው ልጅ ይሆናል ይሆናል። ይህ ሽንፈት ግብጾችን በጣም ያናደደ እንደዚሁም ያሳፈረ ሲሆን እነሱም ታክቲካቸውን በመቀየር ፊታቸውን ከሰሜን ኢትዮጵያ ወደ ምስራቅ ኢትዮጵያ በማዞር በጊዜው ራሷን የቻለች የሙስሊም ሱልጣኔት የነበረችውን የሐረር ከተማን ለመቆጣጠር ወሰኑ። በአሁኗ ሶማሌላንድ ውስጥ ከምትገኘው የዘይላ ወደብ የተነሳው ይህ የግብፅ ሰራዊት ከሐረሩ አሚር መሐመድ ኢብን ሻኩር እንደዚሁም በአካባቢው ከነበሩ የተለያዩ የኦሮሞ ማህበረሰቦች ጋር የተዋጋ ሲሆን ይህንን ጦርነት ለማሸነፍ እንደዚሁም የሐረር ከተማን ለመያዝ ያደረጉትም ታክቲክ በጣም አሳዛኝ እንደዚሁም አሳፋሪ ነበር። ከነዚህ ጦርነቶች በኋላ የሐረርን ከተማ የተቆጣጠሩ ሲሆን ከዛም በኋላ የጉንደትን ጦርነት ለመበቀል በድጋሜ በአስመራ በኩል ሌላ ጦርነት ጀመሩ። በዚህኛው ከአስመራ በቅርብ ርቀት በምትገኘው ጉራ በተባለች ቦታ በተደረገው ጦርነት ግብጾች ከ13 እስከ 15 ሺህ የሚጠጋ ሰራዊት የነበራቸው ሲሆን ይህ የግብፅ ሰራዊት ይመራ የነበረው ታዲያ በጣም የሚገርም ነገር ነው። ይሄ በአሜሪካ የእርስ በርስ ጦርነት ጊዜ የኮንፌዴሬቶቹ ወይም ደግሞ የተገንጣዮቹ ጀነራል በነበረው በጀነራል ዊሊያም ሎሪንግ ነበረ። የኢትዮጵያ ሰራዊትም ወደ 50 ሺህ የሚጠጋ የነበረ ሲሆን እሱም የሚመራው በአጼ ዮሐንስ
እንደዚሁም በጊዜው ወጣት በነበረው ከዓመታት በኋላ ከጣሊያኖች ጋር በሚደረጉ የተለያዩ ጦርነቶች ስሙ እጅግ በጣም በሚገነው በራስ አሉላ አባነጋ ነበር። ይህ ለ3 ቀን የዘለቀው የጉራ ጦርነት በኢትዮጵያኖች አሸናፊነት የተጠናቀቀ ሲሆን የግብፅን መንግስት በእጅጉ ያዳከመ፣ በሱዳን ውስጥ ራሳቸውን መሐዲስት ብለው በጠሩ ቡድኖች ግብፅ ላይ ተቃውሞ እንዲነሳ ያደረገ፣ እንደዚሁም የግብፅ መንግስት በእንግሊዞች ቅኝ ግዛት ስር እንዲወድቅ ያደረገ ነበር። ታዲያ ከ20ኛው ክፍለ ዘመን በኋላ ግብፅ ከረጅም ጊዜ በኋላ ራሷን የቻለች ሀገር የሆነች ሲሆን ከዛ በኋላም ኢትዮጵያና ግብፅ መካከል ይህ ነው የሚባል ቀጥተኛ ግጭት ወይም ደግሞ ጦርነት አልተካሄደም። ይህ ማለት ግን በእጅ አዙር ብዙ ግጭቶች አልተካሄዱም ማለት አይደለም። በኢትዮጵያና ሶማሊያ መካከል በተደረገው የኦጋዴን ጦርነት ግብፅ ሶማሊያን ትደግፍ የነበረ ሲሆን በጊዜው የነበሩት የግብፁ ፕሬዝዳንት አንዋር ሳዳት ለሶማሊያው መንግስት ከፍተኛ የጦር መሳሪያ ድጋፍ አድርገው ነበር። ከሶማሊያው ጦርነት በኋላም በጊዜው የነበረውን የደርግ መንግስት ይዋጉ የነበሩ የተለያዩ የኤርትራ፣ የትግራይ እንደዚሁም የኦሮሚያ ኃይሎችን ግብፅ በመሳሪያ እንደዚሁም በተለያዩ የታክቲክ ድጋፎች በቀጥታ የምትደግፍ የነበረ ሲሆን የደርግ መንግስት ወድቆ አዲስ መንግስት ኢትዮጵያ ውስጥ ከተቋቋመ በኋላ በተለያዩ ጊዜያት የተለያዩ ግጭቶች ኢትዮጵያ ውስጥ ሲነሱ ግብጾች ሁሌም ከኢትዮጵያ መንግስት ተቃራኒ ለቆመው ቡድን የጦር መሳሪያ ድጋፍ በማድረግ ኢትዮጵያ ውስጥ ሁሌም ግጭት እንዲኖር፣ የእርስ በርስ ጦርነት እንዲነሳ በጣም ብዙ ጥረት እንደሚያደርጉ በተለያዩ መረጃዎች ታይቷል። ኢትዮጵያ የአባይ ግድብን እገድባለሁ ካለች ጊዜ ጀምሮ አሁን ላይ የአባይ ግድብ ካለቀ በኋላም ኢትዮጵያ ላይ የተለያዩ የፖለቲካ እንደዚሁም የኢኮኖሚ ጫናዎች እንዲደረጉ ለአሜሪካ መንግስት፣ ለአይኤምኤፍ እንደዚሁም ለወርልድ ባንክ ግብጾች የተለያየ ጫና እያሳደሩ ያሉ ሲሆን ከዚህም በተጨማሪ ኢትዮጵያ ከተለያዩ መንግስታት ጋር ትንሽ ግጭቶች ውስጥ በገባች ጊዜ ወዲያው ግብጾች ያንን መንግስት በመደገፍ ኢትዮጵያ ውስጥ በጣም ትልቅ ውጥረት ወይም ደግሞ ችግር እንዲነሳ የተቻላቸውን ሁሉ እያደረጉ ይገኛሉ። ታዲያ የኢትዮጵያና የግብፅ ታሪክ እንዴት ሆኖ የሚቀጥል ወደፊትስ እንዴት የሚሆን ይመስላችኋል? እንደ እንግሊዝና ፈረንሳይ ጓደኛሞች ሆነን ታርቀን አንድ ላይ እንኖራለን ወይስ እንደ ህንድና ፓኪስታን እንደ ሰሜን ኮሪያና ደቡብ ኮሪያ በአይነ ቁራ እየተያየን ሁሌም የጦርነት ጫፍ ላይ ሆነን በግጭት እንቀጥላለን? የሚሰማችሁን ነገር እስቲ በታች በኮሜንት ጻፍ እያደረጋችሁ አሳውቁኝ። ይህ ቪዲዮ አሪፍ መረጃ እንዳገኛችሁበት ተስፋ አድርጋለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ እንደተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ፒስ